زملاء في وادي الدواسر وأيضا طريق جدة الساحل السريع وأيضا في مركز الهضب. وفقكم الله. ልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ውድ ቤተሰቦች ይህንን ሰሞኑን ሳውዲ አረቢያ ላይ የተደረገውን ድርጊት ታውቃላችሁ። ግማሹ ድንበር ላይ፣ ግማሹ ደግሞ ሰርግ ላይ እርስ በርሱ እየተገዳደለ እንደሆነ ታውቃላችሁ። በዛ ምክንያት እንግዲህ የሳውዲ አረቢያ መንግስት ከባድ የሆነ ተፍቲሽን አሰማርቷል። ሰላም አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ቅድም እንዳልኳችሁ ሰሞኑን እየተደረገ ያለው በጣም እጅግ ዘግናኝ የሆነው የሰው ልጅ በሰው ልጅ ላይ ወንድም በወንድሙ ላይ የጨከነበት ጊዜ ላይ ነው ያለ ነው። በተለይ እኛ ኢትዮጵያኖች እኔ ምን አይነት ልቦና እንዳለን አላቅም። እንኳን በሀገራችን ከሀገራችን ውጭ ወተን እንኳን በዛች ቅድስ በሆነችው ሀገር እርስ በርስ እንገዳደላለን፣ እርስ በርስ እንባላለን። አስባችሁታል? እነሱ ባመጡት ጣጣ የብዙ ናችሁ ሚስኪን የሆኑ ሰርተው ለመብላት የሚፈልጉ አንገታቸውን አቀርቅረው ስራቸውን ብቻ ትኩረት አድርገው ሰርግ ማያምራቸው የተለያየ ነገር ማያምራቸው አንገታቸውን ደፍቶ ስራ ላይ ያሉ እህት ወንድሞችንን ሁሉ የሚጨምር ጣጣ ውስጥ ነው ያስገቧቸው። አሁን በእነዚህ በተገዳደሉ ልጆች ምክንያት ግማሹ ድንበር ላይ እንዴት እንደሆነ አይታችኋል። ወረቤ እኔ ማየት አልችልም፣ በቃ አልችልም ማየት። ቪዲዮን አሳልፈዋለሁ እንጂ እኔ አልችልም። ወይ ጽሁፍ ከሆነ ቪዲዮን አቆሜ አነባለሁ፣ ካልሆነ በስተቀር እንደዚህ ከጀርባ እያረዱት እንደገና ነፍሱ ቶሎ አትወጣም፣ ወፍራም ስለሆነች ነው ነፍሱ እንደዚህ ገልብጠህ ረደው ምናምን ማድረሽ። እንዴት ሊናቸው አስችሏቸው ነው በአላህ የሆንባቸው? እንዴት አስችሏቸው ገስት ላይ ተቀምጠው እንደዚህ ረደው እንደዛ ረደው እየተባባሉ የሚተራረዱት? ሐስቡን አላህ ወኒዕመል ወኪል። ምን አይነት ልብ ቢኖራቸው ነው? እኔ አላቅም። ብቻ የሰው ልጅ ምን እንዲህ ከኔ የተለየ ልብ አላችሁ እንዴ እናንተ? እንዴት እኔ እኮ ደም አይቼ የሆነ በቃ የሆነ ነገር የሚያደርገኝ ሰው እኮ ነኝ። እንኳን የሰውን ነፍስ አላህ አሳምሮ የፈጠረውን የሰውን ህይወት እናንተ አስተኝታችሁ ክብር የሆነውን የሰውን ልጅ እያረዳችሁ ምንም የማይሰማችሁ ምን አይነት ፍጥረት ነው? ሐስቡን አላህ ወኒዕመል ወኪል። ሌላውን ደግሞ አይታችኋል። ሰርግ ላይ በሴት ምክንያት እንዴ ሴት እኮ ሞልቷል። ምንድን ነው አንተ ወንድም ገለ ለሴት ብላ ሴት ሞልቶ የለ እንዴ? እንደፈለግከውን እኮ መርጠ ማግባት ትችላለህ። ምንድን ነው? እኔ እንጃ። እኔ እናንተ ምን አይነት አስተሳሰብ እንዳላችሁ አላቅም። አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ፣ አላህ ልቦናቸውን ያሳምርላችሁ። አላቅም በቃ ምን ማለት እንዳለብኝ አላቅም። ለሞተው አላህ ጀነተል ፊርደውስ ይወፍቀው፣ ለቤተሰቦቹ መጽናናትን እመኛለሁኝ። እቺ ቅድም ያያችኋት እናታችን የሰው ቤት ሽንት ቤት አጥቤ ነው ልጄን ያሳደግኩት ለዚህ ደረጃ ያበቃሁት፣ እባካችሁ የልጄን ገዳይ እንዳትደብቁ አሳልፋችሁ ለመንግስት ስጡልኝ እያለችን ያለችው እና እውነትም እናንተ እነዚህ አይነት አውሬ ሰዎችን ይዛችሁ ቤታችሁ የሸሸጋችሁ ሰዎች እናንተ ከገዳዮች ጋር ምንም የሚተናነስ ስራ አልሰራችሁ። ከገዳይ ጋር አንድ ናችሁ። ገዳይን የሸሸጋችሁ ሰዎች ራሱ ከነሱ እኩል ናችሁ። ስለዚህ የሳውዲ አረቢያ መንግስት በእነዚህ ልጆች ምክንያት ፍተሻ እያደረገ ነው፣ ተፍትሽ እያደረገ ነው። መሳኪኖች ለመስራት ለመብላት ጥረት የሚያደርጉ ልጆችንም ጭምር ርስቅ እየቆረጣችሁ ነው። ስለዚህ እነዚህ አይነት ሰዎችን ለህግ አሳልፋችሁ ሰጥታችሁ ህግ የሚገባቸውን ቅጣት ማግኘት አለባቸው። ማለት የሳውዲ አረቢያ ህግ እንደ ኢትዮጵያ ህግ የተጨማለቀ ህግ አይደለም። በቃ የገደለ ይገደላል። በቃ ይህ የሳውዲ አረቢያ ህግ ነው። ስለዚህ ያ ክቡር የሆነውን አላህ አሳምሮ የፈጠረውን ፍጥረት አስተኝቶ ሲያርደ ነበረ። እንዲሁም ደግሞ ጓደኛውን ግማሹ ደግሞ ጓደኞች ሰርግ ቤት ሆነው አስጠርቶ አውጥተው በስለት ወግቶ እየገደለ ያ ደግሞ ቁጭ ብሎ የሚኖርበት ሀያት አይኖርም። በቃ የፍትህ ሀገር ነው። እዛው እንደ ኢትዮጵያ እንዲህ መጨመላለቅ የለም። በቃ ፍትህ በቃ የገደለ ይገደል። ማን ሞቶ ማን ይቀራል? ስለዚህ እሱም የሟችም እኮ ቤተሰቦቹ በጣም ይወዱታል፣ በጣም በቃ ይንሰፈሰፉለታል። ስለዚህ እሱ የቀመሰውን ነገር ያም መቅመስ አለበት። ስለዚህ አሳልፋችሁ ለመንግስት አካል ለፖሊስ እንድትሰጡ አደባብቁ። ይህ ፍትህ በቃ የደበቃችሁ ሰዎች ራሳችሁ ከገዳዮች እኩል ናችሁ። ወላሂ በቃ ይሁን እንጃ። እኔ በቃ በተለይ እንደዚህ እርስ በርስ መገዳደል አረ መቼ ነው የሚያበቃው ግን?
እኛ እርስ በርሳችን እንደዚህ መገዳደል እንደዚህ መደረግ የለም እኮ በሌላ ሀገር እንደዚህ የለም። በቃ እኛ ኢትዮጵያኖች በሄድንበት ሁሉ መባላት እዚህ ስታዩ የሆነ ቦታ ላይ እንደዚህ ታፍኖ ተወሰደ፣ ተገደለ፣ ኤከሌት እንደዚህ ሲያደርጓት ሲደፍሯት ሞተች፣ በቃ ኤከሌን ኤከሌ ገደለው እንደ ያ እንደገና አልበቃ ሲለን ጭራሽ ባህር አቃርጧችሁ ስንት ስንት ነገር አሳልፋችሁ ሄዳችሁ እንደገና እርስ በርስ መገዳደል። አረ ቀልብስ ቀልብ እስኪ ቀልብ ግዙ። በቃ ሴትም ከሆነ አለ ሴት ላንተ አልሆነችም አይደል? ሲጀመር እንደዚህ ሁለት ሶስት የሚያወሩ ሴቶች አይጠቅሙም። አንተን ወድ ካለው እኔ እንደዛ ስትል ነው ያስገደለችው። አንተን ወዳለው ግን እሱ ይፈልገኛል፣ እሱ ይፈታተነኛል፣ እሱ እንዲያረገኛል ያን ስትከ እሱ እንደዛ የሚያረጋት ከሆነ መተው ነው፣ ለሱ መልቀቅ ነው። ወይ ደግሞ ሁለቱን አፋጠው አጠገብ ላጠገብ ትፈልጋታለህ አትፈልግም? ማንን ነው የምትፈልጊው? አለቀ። የሚፈልገው ለምን እሱን የእሱን ህይወት ትቀጥፋለህ? የሚፈልጋት ከሆነ ልቀቅለት። ምን ችግር አለው? ኧረ ብስሚላ እኔ እንጃ። ብቻ እንደዚህ ከመገዳደል በቃ ወይ ልቀቅልኝ ብሎ ከሱ ጋር መነጋገር ወይ ደግሞ ለሱ መልቀቅ። ነፍ ሞልቷል እኮ እንዴ! አረ ሴቶች ደግሞ አደብ ግዙ። ሁለት ሶስት አራት አታውሩ። ባታውሩት እኮ ባታወራው ኖሮ ያም አይጠጋም ነበር፣ ያም አይጠጋም ነበር። ስላወራችሁ ነው የሚፈታተናት። ፈልጓት የሚሆነው እኮ እሷ ፊት ካልሰጣቸው ወንድ ልጅ በፍጹም አይቀርብሽም። ፊት ሰጪው ብቻ ነው የሚቀርብሽ። ስለዚህ ፊት ሰታችሁ መጀመሪያ አውርታችሁ ስራ ሊሰራልሽ እሱን የጆሮሽ ላይ ሾግጠሽ 40 ሰዓት እያወራሽ ቆይተሽ ልጁን አስገደልሽው። እኔ ያልፈለግኩትም እሱን እንደሚያደርገኝ እንደዛ ያደረገኝ ብላ እሱን አስገደለችው። ብቻ ሴቶችም ቀልብ ግዙ። ለማች ደግሞ አላህ ይዘንላቸው። አላህ ጀነተል ፊርደውስ ይወፍቃቸው። ለቤተሰቦቹ አላህ የሚጣፍጥ ሰብር ይስጣቸው እና ለፍትህ እንዲቀርብ አድርጉ። ያ የቀመሳትን ስለት ገዳይ የሚቀመሳት ዝም እንዳትሉ። በቃ የፍትህ ሀገር ናት። ፍትህ እንደዚህ ነው። የገደለ ይገደል፣ አለቀ። እዛ ሀገር ላይ መሸሽ እንደዚህ ሸሽቼ ያመልጣለሁ ምናምን የሚባል ነገር የለም። ጊዜያዊ ሊሆን ይችላል እንጂ በሳውዲ አረቢያ መንግስት አመልጣለሁ ብሎ ማለት የሆነ እንቆቅልሽ ነው፣ ሊሆን አይችልም። ስለዚህ አሳልፋችሁ ብትሰጡ የተሻለ ነው። በተለይ የደበቃችሁ ሰዎች እናንተም ጭምር አይቀርላችሁም። አሁን ላይ ተፍቲሽ በሰፊው ነው ያለው ጅዳ ላይ ማለት ነው። ሀፈሳ ጀምሯሉ። ሲጀመር እነዚህ ያመጡት ጣጣ መሳኪኖች ሁሉ እንዳያርፉ፣ እንዳይሰሩ፣ እንዳይበሉ ሁሉ እየተደረገ ነው እና እነዚህን ገዳዮችን አሳልፋችሁ ለሳውዲ አረቢያ መንግስት እንድትሰጡ እላለሁኝ። ውዶች ራሳችሁን ጠብቁ። በተለይ ደግሞ መሳኪኖች ሰርታችሁን ለመብላት መሳኪኖች ስላችሁ ተቸግራችሁ ምናምን አይደለም። በቃ ሰርቶ ሊበላ የሚጠራ ሰው በቃ ምስኪን ነው። ችግር አይፈልግም፣ ነገርን አይፈልግም፣ ከሰው ጋር መነካካትን አይፈልግም። በቃ አርፎ ስራውን ብቻ መስራትን የሚፈልገው። ስለዚህ እንደዛ ስላችሁ ደግሞ የቸገረው ሰው ምናምን አድርጌ እንዳላሰብኳችሁ እንድትረዱት። በቃ ምስኪን ሰው ማለት ጨዋ የሆነ ሰው ነው። በቃ ራሱን የሚጠብቅ ሌሎችንም እንደ ራሱ አድርጎ የሚያስብና የሚጠብቅ ለማለት ፈልጌ ነው።